የግል መጓጓዣ እንዳለ ሰው የራሴ ጀት ያለኝ ይመስል እዩት ኮተቴን እዩት። እንደው ስለ እዚህ ጋር ሻንጣ አለ ጋይስ፣ እዛ ጋር ሻንጣ አለ፣ አንድ ሻንጣ እዚህ ጋር ሻንጣ አለ፣ እዚህ ጋር ሌላ ኮተት አለ። ይሄው ዛሬ ደግሞ ይሄው እኔ እኮ ግራ ገባኝ ዛሬ። ሁለተኛ አልወጣም ብያችኋል ነበር እኔ የታችሁ ሁለተኛ ደጇን አላይም። እንደው ሱቅ የተባለ አልሄድም ብያችኋል ነበር። ወጣው ዛሬም ወጣው ጋይስ፣ ዛሬም ወጣውላችሁ። ሁለት ነገር ነው ገዝቼ እመጣለሁ ያልኩት። ሁለት ነገር ነው የጎደለኝ ሳልገዛ የቀረውት ብዬ ወጣው። እዛ ሱቅ ሲሄድ እኔ የሆነ ነገር የማያፈዙኛል። በጤናዬማ አይደለም በጤናዬ ወያልኩኝ ማላወጣም በጤና የሆነ ነገርማ እያፈዘዙኝ የሆነ ነገርማ እያጨሱብኝ ነው። የሀገር ነገር ጋዛች የሀገር ኮተትን ያሁን የግራ አይገባኝ። በማና እንዴት አባቴ ሆኜ ነው የሁሉ ኮተት አሁን ይዤ የምሄደው? እንዴት ሆኜ ነው ጋይስ? እንዴት ሆኜ ነው? አይ ሹሃዳ ጋይስ፣ እንዴት አባቴ ነው? ሻንጣውም አልበቃለ እኮ ሻንጣውም አልበቃለ ጋይስ። ማን አባቴ የሚሉኝ ነው? አሁን ባልገዛስ እመቤቴን ምንም ዕቃ አልገዛም። ሁለት ዕቃ ነው የገደለኝ። የግድ መግዛት የነበረብኝ ዕቃ ነውና እሱ ብቻ ነው ገዝቼ የምመጣው አልኩ። ሄድኩኝ። ሴትዮዋም አልሰማለችኝ እኮ አታስወጪኝ። እኔ እንኳን ልውጣ ብዬ ብልሽ እንዳፈቅጂልኝ ብያት ነበረ። ያው ልትሄጂ ስለሆነ እንደልብሽ ብላ ነው መሰለኝ። እንደልቤ ስንት ሰዓት ወጥቼ ስንት ሰዓት የገባሁኝ ነኝ። እና የሀገር ኮተት ሹሃዳ አሁን ሁሉ ኮተት እንዴት አባቴ ነው ማረጋው? ቁጭ ብዬ ላስተካክል በሉ ላስተካክል ቁጭ ብዬ ሹሃዳ ጋይስ ሹሃዳ በሉ እስቲ እየመጣችሁ ማግዙኝ እስቲ። ጓደኞቼም የሉም ደግሞ የሚያስጠላው ነገር ጋይስ፣ ጓደኞቼም የሉም። እነሱ እንኳን ቁጭ ብሎ ያስተጣጥፉኝ ነበር። እነሱም የሉም፣ አቡዳቢ ናቸው። ኢድ ሙባረክ ቢት ኢድ ሙባረክ ቢት እያያችሁ ነው። ግቡ እናንተ እኛ ያው ሰው እንዲዝንጥ ብሎ እኔ ሴትዮዬ እስከቶ ሸዋይ እኔ ሴትዮዬ እኮ ችጋራም ነች ስል በምክንያት ነው። ሰው እንዲዝንጥ ብሎ እኛ በዩኒፎርም ጋይስ፣ አሁን ይሄ ይጁዝ ማለት ይሆናል። እስቲዋቸው ዘናንጠው በስታይል አሉ ሌሎች። እኛን ይኸው የኛዎቹ ይኸው በዩኒፎርም ይሆናል። እንደው እናንተ አይታችሁ ፍረዱ። ግድ የለም ሌላው ይቀር። ሹሃዳ ሁለላዚም ሹሃዳን በዩኒፎርም ህዝቤ እንደዚህ ከነ ዩማን ሄሮ ከነ ምኑ አልቀረ፣ ዘናንጦ ጆሮ ጌጦ አልቀረ። ይሁን ምን ይደረግ። ለማንኛውም አይዟችሁ አትዘኑ። እግዚአብሔር አለ። ኢድ ሙባረክ ብለን እንግዲህ የበሉበትን አንስተናል። እዚህ ጋር ዶሮ አለ፣ እዚህ ጋር ስጋ አለ፣ እዚህ ጋር ደግሞ ሸቃሊቶች እቃቸውን ጥጥጥጥ እያደረጉ ነው። ወደ መደበኛ ስራቸው ተመልሰዋል። እዚህ ጋር እንግዲህ ሌሎቹ እኔም እዚህ ጋር እያደረኩ ነው። ሳህኑ እኮ ደርቋል ጋይስ፣ ግን ያው ለባሉ ድምቀት ሰርታለች እንዲባል አይደል? እግዚአብሔር ያክብራቸው። ቁጭ አድርገውኝ ያው እያሰሩ ነው። እዚህ ጋር ደግሞ ሸቃሊቶች ምግብ እያነሱ ነው። አንሱ ቶሎ ቦታ የለም ጋይስ። አያችኋቸው እንዴት አባታቸው እንደሚያማምሩ ልብሳቸው ምናቸው። እኛ ብቻ በዩኒፎርም የተለከፈች ሴትዮ ቆይ ዝም። እዚህ ጋር ደግሞ ጿሚ ነች። የኔ ፍቅር ትጾማለች የፋሲካን ጾምና ለራሷ ምግብ እየሰራች ነው። እዚህ ጋር ብር እንውሰዱ ተብለን እየሄድን ነው እንግዲህ ብር እንውሰዱ ተብለን እየሄድን ነው። እዚህ ጋር ቀጭቀው አያችሁ ዝንጥንጥ ያሉ ናቸው። እናቴ ይኸው ብር ተቀብለው እየወጡ ነው። ያውኑስ ብዙም አይደለም። ይሁን ብቻ ያው እየወጡ ነው ብር ተቀብለን። ኧረ ብዙ ቆጣሽ አንቺ ሴትዮ እንዴ! ይሁሉ አንቺ ብቻሽ ነው። ይሁን እዚህ ጋር ምንድነው የምትቀዋጠሪው? ይሁን ያዣት ይጠቅምሻል እሱ። አይ ሹሃዳ ተቀበልን። ከዛ ፏ ብትናለን። ግን የኛ ሴትዮ አያችኋት አይደል ጋይስ? ይሄ እኮ እንዳለ እህቷ ቤት ያሉ ሰዎች ናቸው፣ ሰራተኞች ናቸው። ጌታ እንደዚህ ድምቅምቅ ዝንጥ ብለው ባላቸው ነገር ብዙም ባይባልም ግን አትሊስት በቃ ለሞራላችሁ። እኛ ብቻ ጋይስ ዩኒፎርም የለበስ ነው። እመቤቴን የምትገርመኝ ሴትዮ ነች። ግን እቺ ሴትዮ እኛ ችግር የለውም ባይዘው ዩኒፎርም ሆነ ምን ሆነ ዋናው ጨላው ነው። እኔ ልለብስ አልመጣውም። ግን እንደው ትገርመናለች ሴትዮዋችን። እና ያው እዚህ ፏል እንደ ሰብሰብ ባለና ሁላችንም ኢትዮጵያዊ ነን። ትንሽ 2 ነው 3 ፊሊፒን ብቻ አሉ። እዚህ ጋር አንድ ጋና አለች። ከዛ ሄድን ማለት ነው። ከዛ ቆጠርኩት። አይ በቃ አንቺ እኔንም ተመስገን ብለሽ እንግዲህ ለሻይ ቡና ይሆንሻል። ግድ የለም። አይ መቁጠር ስትወጪ አንቺ ገንዘብ መቁጠር ስትወጪ ቻው በቃ በደንብ ተጠቀሚበት አንቺ። ወላሂ ልተኛ ብዬ ማብራት አጥፍቼ ማለት ነው ይሄንን ቪዲዮ መጥቶብኝ ነው ወላሂ አልተኛም ሳልሰራ ብዬ የተነሳሁት። ይሄን ቪዲዮ ሁላችሁም ሼር አድርጉት። ሙስሊም ሆኑ ክርስቲያን፣ ሃይማኖታችሁ ብሔራችሁ የቱም ይሁን ይሄን ቪዲዮ ሼር አድርጉት። ሁላችሁ ቀጥታ ወደ ቪዲዮ
ታችሁ ባካችሁ ድረሱልኝ፣ ባካችሁ ድረሱልኝ። እኔ እያለቀስኩ ነው ያለው። ሁሌም በእናታችሁ ድረሱልኝ። እኔ እየሞትኩ ነው። እኔ ከሳምንት በፊት ቪዲዮ ሰርቼ ነበር። እንግዲህ የደረሰ ሰው የለም። ባካችሁ ድረሱልኝ። በፈጠራችሁ አምላክ፣ በምታመልኩ አምላክ፣ ሙስሊም ከሆነችው በአላህ፣ ክርስቲያን በማርያም በድንግል ማርያም ባካችሁ ድረሱልኝ። እኔን ከዚህ ችግር ብቻ አውጡኝ ባካችሁ። እኔ ምንም ነገር ይቅርብኝ፣ ከዚህ ችግር ነው እና አውጡኝ በእናታችሁ። እኔ እየሞትኩ ነው ያለው። እኔ ከዚህ በፊት ቪዲዮ ሰርቼ ነበረ እና የደረሰ ሰው የለም። በእናታችሁ ድረሱልኝ። እኔ እየሞትኩ ነው እና ደግሞ ቪዲዮ ስለሰራው ደግሞ ቲክቶክ ላይ ተለቋል እና እነሱ ከመጣ ካዩ ማለት የሚያሰሩ ሰራዎችና